ወይዘሮ ማርታ ኤቢ እስር ቤት ሆና እኔ ፈጽሞ ቤት መመለስ አልፈልግም በማለት እስር ቤቱን በጠበጠችው። በስተመጨረሻም ኤቢ ታስራለች። ለመሆኑ ኤቢ ስንት ዓመት ነው የተፈረደባት? እንደዚሁም አርጁስ የአርጁ ጉዳይ ምን ደረሰ የሚለው ምክንያቱም አርጁም ሌላ ክስ ተመስርቶበታል። እንግዲህ ኤቢ በእጇ ነፍሱ ሊጠፋ የቻለው ሰው ቤት ድረስ ነው የመጣውና ቤት ድረስ እንዲመጣ የገፋፋውም ራሱ አርጁን ነው። አርጁን ላይ ትልቅ የሆነ ክስ ተመስርቷል። ክሱን ማን የመሰረተው? እንደዚሁም ደግሞ የአርጁን ውሳኔስ ምንድነው? አርጁንስ እንደ ኤቢ ታሰረ ወይስ አልታሰረም የሚለውን በአጠቃላይ ሁሉንም ይዤላችሁን የመጣሁት። እንደዚሁም አቶ ደረጀ ኤቢን የእስር ጊዜዋ በጣም እንደ አጥርላት ተአምር ሰርቷል። አቶ ደረጀ ይህን ተአምር ሊሰራ የቻለው እንግዲህ በዋናነት የሰውየው አመጣጥ ነው። ምክንያቱም እቤት ድረስ መምጣቱን እንደዚሁም ደግሞ የአይምሮ ታማሚ መሆኗን የሕክምና ማረጋገጫ ያላት ውሃ በሷ ምስክርነት ነው። ምክንያቱም ልጁ ኤቢን አንቋት ነበር ብላ ተናግራለች። ቃሏን ስትሰጥ ካሁን በፊት ቃሏን በሰጠች ጊዜ ኤቢን አንቆ ይዟት ነበረ ብላ በተናገረችው መሰረት እንግዲህ እያንዳንዱ ነገር ሰውየው ሆን ብሎ ሊያጠቃት እንደሄደና ይህንን ነገር ደግሞ እሷ ራሷን ለመከላከል ያደረገችው እንደሆነ ነው የተፈረደው። ይህ ነገር ደግሞ ራስን የመከላከል እንደ ኖርማል ወንጀል ስለማይታይ ወደ 3 ዓመት አቅልለውላታል። እንግዲህ እስከ 20 ዓመት ነበረ የዚህ አይነት ወንጀል የሚፈረደው። ከዛም ኤቢ በመከራከር ወደ 7 ሲደርስ፣ ነገር ግን አቶ ደረጀ አንዳንድ ነገሮችን በማስተካከል እንደዚሁም ደግሞ የሚቻለውን ያክል የተጠየቁትን ክፍያ በመክፈል ወደ 3 ዓመት አቅልለውላታል። አርጁን ላይ የተመሰረተ ክስ አለ። እያንዳንዱ በልጁ ላይ ህይወቱ ባለፈው ልጅ ላይ ኦሬዲ ከኤቢ በማይተናነስ መልኩ ነው አሁንም አርጁ ላይ የተፈረደበት ህግ። እሱ ገፋፍቶ እንደወሰደው ልጁ ደግሞ በወቅቱ እንግዲህ አስክሬኑም ተቆፍሮ እንዲወጣ ተደርጓል። በቀያቸው የተቀበረው አስክሬን ማለት ነው። ከዛም የአስክሬን ምርመራም ተደርጓል። እያንዳንዱ ነገር በወቅቱ የተፈጠረውን የሚገልጽ መረጃ ወጥቷል። በወቅቱ በአርጁን ምክንያት ሰውየው ጤነኛ እንዳልሆነ፣ ምክንያቱም በአደንዛዥ እጽ ተመርዘው እንደመጡ ያንን ነገር ሆን ብለው ያደረጉት ደግሞ ከአርጁን ጋር እንደሆነና አርጁን እያንዳንዱ ፕላን ያወጣው አስቀድሞ ወደዛ ቤት እንደሚሄዱ እንደዚሁም ደግሞ እያንዳንዱ ምስጢሩን የነገረው አርጁን ለጓደኛው ማለት ነው። ዛሬ ካንተ ጋር ሆኜ እኔን የናቀችኝን ሴት ወንድ መሆኔን አሳያታለሁ በማለት ነበረ የተናገረው። አይታችሁ ከሆነ በዛን ወቅት ለማጥቃት በሄዱበት ወቅት ልጁ ጤነኛ እንዳልነበር፣ እንደዚሁም ደግሞ በዋናነት የኤቢን ክስ ያቀለለላትና የቅጣት ጊዜዋን ያሳጠረላት ምንድን ነው? ልጁ የሞተው በብትር ስለተመታ አይደለም። ልጁ የሞተው በብትር ስለተመታ ሳይሆን ኤቢ በድንጋጤ ስትገፈትረውና ስትመታው እሱ ራሱን ለማዳን ሲሸሽ ኪችን የእቃ መደርደሪያ ሳጥን መቶታል። የመደርደሪያው በጣም በኃይል ነበረ የመታውና እሱ ሲመታው ነበረ የወደቀውና እንግዲህ እያንዳንዱ ፖሊስ ሲያጣራ ቦታው ድረስ በመሄድ አንቺ የት ሆነሽ ነበር የመታሽው? እንዴት ወደቀ? ከየት በኩል ነበርሽ? ሲወድቅና ስትመጪው እንዴት ነበር? በምን ነበር የመታሽው? በማለት እያንዳንዱ ነገር ቀስ ብለው ምርመራ ካደረጉ በኋላ ነው ባይዘዌ የኤቢን ለማሰር የቻሉት። ይሁንና ፖሊሶች ካላቸውም የስራ ልምድ በመነሳት ሰውየው ኤቢ በመታቸው ብትር ወይም ደግሞ
ውሃ በመታቸው ብትር አማካኝነት ህይወቱ እንዳላለፈ ነገር ግን የተመታው ደግሞ በተመታበት አቅጣጫ እነሱ የመቱትን ያክል ብቻ እንደሚያስታውቅ የልጁ ህይወት ያለፈው የመደርደሪያ ምንድነው የሚባለው የሳጥን ጠርዝ መቶታል። እሱ በኃይል ከመታው በኋላ እንደወደቀ ነው በዛው ህይወቱ ያለፈው። በዛ ላይ ደግሞ እንደነገርኳቸው መግቢያው ላይ እንደተናገርኩት ብዙ አደንዛዥ እጾችን ተጠቅሞ ስለነበረ ይህ ሰው በዚህን ሁኔታው በዚህን ይህ ክስተት እንዳጋጣሚ ሲፈጠር ደግሞ ራሱን የመከላከል አቅሙ እንደዚሁም ደግሞ የጤናው ሁኔታ በጣም ተዳክሞ ስለነበረ ብዙ ነገሮች ህይወቱ እንዲያልፍ ምክንያት ሆነዋል። የኤቢ ብትር ብቻ እንዳልሆነ ነው እንግዲህ አሻራው ላይ የውሃም አሻራ ምርመራ ላይ ሲደረግ የውሃ እጆች ወጥተዋል። ምክንያቱም ሰውየው ራሱን ስቶ በወደቀ ጊዜ መጀመሪያ የነካው ሰው ውሃ ነች። ውሃ ነክታው ነበረ። አዲሱ ሰውዬ እያለች በወቅቱ ሰውየውን ሰውነቱን ስትነካው ነበረ እና አሻራዎቿ ወጥተዋል። ውሃም ካሳለፍነው ፓርት ላይ እንግዲህ አይታቸዋል። ውሃ ቃሏን ሰጥታለች። ኤቢን አንቋት በነበረ ጊዜ ምችው አለችኝ መታወትና ተኛ ነው ያለችው። እኔ ሲተኛ እኔ ትቼው ሄድኩ፣ ኤቢ ደግሞ መታቸው ብላ ተናግራለች። ነገር ግን ብዙ ሰው በትኩረት ያልተመለከተው በወቅቱ ሰውየው ጠርዝ የሳጥን ጠርዝ እንደመታው የሚያሳየው መረጃ ግን ዛሬ በፖሊሶች ምርመራ ነው አብዛኛውን ግልጽ የሆነው። እንግዲህ እናት አባት በወቅቱ የሉም ነበረ። አቶ ደረጀም ወይዘሮ ማርታም በቤት የሉም ነበረ። እንደዚሁም ለዛና ውሃ ከምጥን ጋር ደግሞ ከለዛ ክፍል ሆነው የተጫወቱ ነበረ። እንደዚሁም ናታን ድንገት በቅጽበት ነው ሰውየው ከወደቀ በኋላ ነው የደረሰው። እንግዲህ ኤቢ በቻለችው አቅም ናታንንም ተጠያቂ ለማድረግ ሞክራ ነበር። ራሷን ነጻ ለማድረግ ሞክራ ነበር። በወቅቱ አባቷ ሁሉ ተጠያቂ ሆኖ እስር ቤት ሄዷል ተብላ ያልተገሰጸች ነበረች በወቅቱ። ነገር ግን ምንም ቢሆን እውነት ተደብቆ አይቀርምና ዛሬ እውነት ወጥታ እንደዚሁም ደግሞ ኤቢ ለረጅም ጊዜ ስትጨናነቅ የነበረችበት ጊዜ ዛሬ ወደ ፍርድ ደርሳለች ማለት ነው። ዘላለም እየፈሩ ከመኖር ባይዘዌ ህግ ማንንም አይበድልምና ህግ የወሰነውን ነገር ቅጣትም ሆነ ካሳ በቃ ህግ የወሰነው ነገር ይሻላል ባይነኝ እኔ እንደራሴ። ምክንያቱም ሰውየው ህይወቱ ካለፈ በኋላ እስካሁን ድረስ ያለውን ህይወት ኤቢ እየኖረች ነው ማለት ይከብዳል። እየኖረች አይደለም፣ ቀን ከሌት ከራሷ ጋር እየታገለች ነበር ያለችው። እንደዚሁም እየፈራች በራስ መተማመኗ ቀንሶ ብዙ ነገሮች ወደ ኋላ ጎትተዋት ነበረ። አሁን ላይ በዚህን መልኩ በተለይ ደግሞ ሰውየው የሞተው በመቶት ዱላ ሞት ኖሮ እንደዛ እንደማይወድቅ ሲወድቅ እንዳለ አሻራው ላይ ሲወጣ የወደቀበት አቅጣጫ የተመታበት አቅጣጫ እንደዚሁም የብትሩ መጠንም ጭምር ከሞቱ ጋር ምንም የሚያገናኝ እንዳልነበረ ከሞቱ ጋር ይልቁንስ ሌላ ጎንዮሽ ጉዳት እንዳለው እንደዚሁም ደግሞ ፈጽሞ በብትር እዛም ቦታ ላይ ይመታል የተባለበት ቦታ አይደለም ጠርዞ የመታው። በወቅቱ እንግዲህ በኃይል ወደ ኋላ ለመሸሽ ሲፈልግ ነበረ የሳጥኑ ጠርዝ የመታው። በዛን ወደ ፊት ለፊት መልሶ ወድቋል ማለት ነው። እሷ ደግሞ ከፊት ለፊት ነበረች። የተመታው ደግሞ ከጀርባ ነው። እንግዲህ ኤቢ ከፊት ለፊት መታው እንዴት ከጀርባ ይቆስላል የሚለውን እያንዳንዱ ነገር ፖሊሶች ከመረመሩት ካዩት በኋላ የኤቢን እስራት ጊዜ አቅልለውላታል። ነገር ግን አርጁም ከተጠያቂነት አላዳነውም። እንግዲህ አርጁን ወንድሜ በማለት ጓደኛውን እዛም ቦታ ከገባ በኋላ አልወጣም ብሎ ፖሊሶች ይዞ ቤት ድረስ የሄደው አርጁን ራሱ ነበረ። ከዛም በኋላ አርጁን በነጻነት ለመንቀሳቀስና እነሱን ለማሸማቀቅ ነበረ ፍላጎት የነበረው። ነገር ግን ፈጽሞ ያ እንዳልሆነ ነው ያየነው ዛሬ። አርጁ በዚህ የግድያ ሙከራ ላይ ኦሬዲ እጁ ያለበት ያክል ነው የሆነው። ምክንያቱም እዚህ ጋር በአርጁንና በኤቢ ኬዝ ነው ይህ ነገር የተካሄደው።
ኤቢ እንደማትወደው ከአሁን በፊትም አቶ ደረጀና ወይዘሮ ማርታ አርጁንን ከሰውት አሳስረውት ሁሉ እንደነበርና በእናቱ ልመና ተማጽኖ ሲበዛባቸው አርጁንን እንዳስፈቱት ነገር ግን ከልጃቸውም ከቤታቸውም አልቀርብም ብሎ በወቅቱ እንደፈረመ ይህንን ካደረገ ግን መልሰው እንደሚያሳስሩት ፈርሞ ነበር የወጣው። ከዛን በኋላም እንግዲህ አልፎ አልፎ ኤቢ ትደውልለታለች። ኤቢ የምትደውልለትም እንደምታውቁት እወድሃለሁ ምናምን ሳይሆን አንዳንድ የፈለገቻቸውን የራሷን መሰረታዊ ነገሮች ለማሟላት እሱ ስለሚያስፈልጋት ነበረ። እሱ ደግሞ ትንሽም ብትሆን ፍቅር ስላለበት እሷ ያዘዘችውን ነገር እምቢ ለማለት ያቅተው ነበረ። በተደጋጋሚ ሲገናኙ አርጁንም ምናልባት ልታፈቅሬ ትችላለች የሚል ግምት እንዳለው ነው ከዚህ ጋር የተረዳ ነው። ምክንያቱም እያንዳንዱ ጊዜ እያነሳሽ ስልኩን ስታወራው እንደዚሁ አንዳንድ ነገሮችን ስታዘው በእኔ ተስፋ አላት የሚል አሁንም እንደዚሁ በሱ እንደምትተማመንና እኔ አደርግላታለሁ ብላ እኔን ታምነኛለች የሚል ነገር አለው። ይህ ማለት ደግሞ ትወደኛለች የሚል እንዳይረሳትም እንዳይተዋትም እንዳይቀጥልም ነበረ ግራ የተጋባ ህይወት እየቀጠለ የነበረው አርጁን። እውነት ለመናገር እንግዲህ አርጁን የሚከፈለውን ዋጋ ከፍሎ የጓደኛውን ካሳ ለመቀበል ቢችልም ራሱን ከተጠያቂነት ለማውጣት ግን አልቻለም። እንግዲህ እንደሚታወቀው ለአርጁ የሚከራከርለትም ሆነ ጠበቃ የሚቀጥርለት እንደዚሁም ደግሞ አስፈላጊ የሆኑ ክፍያዎችን በአግባቡ የሚከፍልለት ሰው የለም። እናቱም በዚህ ጉዳይ ላይ ጣልቃ መግባት አልፈልግም እንደዚሁም አቅም የለኝም ብለዋል፣ የአርጁን እናት ማለት ነው። አርጁን በአሁኑ ላይ በአንድ ጎን መልካም ነገር እንዳደረገና ደስተኛ የሚያደርግ ነገር ቢፈጠርም እንግዲህ የጓደኛው እዛ ቤት እንደታገተ በዛ ቤት ውስጥ ምናልባት ይኖራል የሚል ግምት ቢኖረውም ጓደኛው በዛ ቤት ውስጥ በህይወት እንደሌለ የተቀበረውም ደግሞ እዛም ቤት ግቢ ውስጥ መሆኑ ይበልጥ ልቡን ሰብሮታል። እንደዚሁ ራሱን ተጠያቂ አድርጓል። ራሱ በራሱ እኔን አንሄድ ብዬ ባልወስደው ኑሮ ይህ ነገር አይፈጠርም የሚለው ነገር ራሱን እንዲወቅስ አድርጎታል አርጁንን። አርጁን በአሁኑ ላይ ወንድሙን እንደ ወንድሙ የሚያየውን ጓደኛውን በማጣቱ ሐዘን ላይ ነው። ነገር ግን ተጠያቂነቱን ያው እንደቀጠለ ነው። ምክንያቱም ይህ ነገር በሱ ምክንያት ስለተፈጠረ ነው። በጣም የሚያሳዝነው እንግዲህ የወይዘሮ ማርታ ንግግር ነው። ወይዘሮ ማርታ እንደሚታወቀው ለኤቢ ትልቅ ቦታ አላት። ኤቢን በጣም ትወዳታለች። ኤቢ የመጀመሪያ ልጇ ናት። በኤቢ ብዙ ነገር የተማረችበት ብዙ የተፈተነችበት እና ብዙ የደበቀችው ሚስጥርም እንዳለ ይታወቃል። እንደሚታወቀው አቶ ደረጀ ኤቢን አይወልዳትም። አቶ ደረጀን ከማግባቷ በፊት ወይዘሮ ማርታ በሶስት ወንዶች ተደፍራ ነበረ። በሶስት ወንዶች ከተደፈረች በኋላ እንደ ጸነሰች ስታውቅ እንደዚሁም ደግሞ በወቅቱ አቶ ደረጀ ጋር የፍቅር ግንኙነት እንዳጋጣሚ ሲኖር ወደ ጋብቻ መጡ። ወደ ጋብቻም ከመጡ በኋላ ቶሎ ነበረ ኤቢን የወለደቻት። ራሷን በተናገረችው መልኩ ካሁን በፊት አንድ ሴት በሶስት ወንድ ብትደፈርና እርጉዝ ብትሆን ከዛም በኋላ በቅጽበት ብታገባና ልጅቱ ተወልዳ ያን ያገባቸውን እናቷ ያገባቸውን ወንድ አባዬ እያለች አድጋ ትልቅ ከሆነች በኋላ ይህ ሰው አባትሽ አይደለም ወይም ደግሞ ይች ልጅህ አይደለችም ብትባል ምን ይመስልሃል በማለት ለአቶ ደረጀም በምሳሌ መልኩ ተናግራ ነበረ ወይዘሮ ማርታ። አቶ ደረጀ በወቅቱ የመለሰው መልስ እንደዚህ ከሆነማ ባይነገር ጥሩ ነው በማለት ተናግሯል። ምክንያቱም ልጅቱ አባዬ እያለች ነው ያደገችው። ኦልሬዲ በአባዬ በምትለው ሰውና በሷ መካከል የአባትና የልጅ ግንኙነት ነው። በቃ እንደዚህ ነው ያደጉት። ይህንን ተቀብለው ነው የኖሩት። እርግጥ አንዳንድ ጊዜ ይህ ነገር መጋለጥ አለበት ባይ ነኝ። ወደፊት መጋለጡም የማይቀር ነገር ነው። በራሷ ኤቢ በራሷ ነገሮችን ጎርጉራ የምትደርስበት ነገር ሳይሆን አይቀርም። ይሁን እንጂ ወይዘሮ ማርታ የማይነገሩ አንዳንድ ምስጢሮች የማይነገሩ ናቸው። ቢነገሩም መፍትሄ የሌላቸው እና
የሌሎችንም የራሳችንንም ህይወት ሊያበላሹ የሚችሉ ነገሮች ናቸው ብላ ተናግራለች። ይህ ማለት ደግሞ ኤቢ የአቶ ደረጀ ልጅ እንዳልሆነች በብዙ ነገሮች ላይ መገመት ትችላላችሁ። አቶ ደረጀ ውሃን አንድ ነገር ኢቨን እሾህ እንኳን ቢወጋት በሩቅ ቦታ ሆኖ የሚሰማው ያክል ነው የሚመስለው። በጣም ለውሃ ያለው ቦታ ወደር የሌለው በቃል ለመግለጽ የሚያስቸግር ነውና ለኤቢ ያለው ደግሞ በተቃራኒው ነው። ለኤቢ ኤቢ ልከኛም ስለሆነች እንደዚሁም አቶ ደረጀ ሲቀጣትም ሆነ የተለያዩ እርምጃ ሲወስድባት ኤቢ ላይ የሚፈጠረው እያንዳንዱ ነገር አቶ ደረጀ ልብ ውስጥ ያን ያክል እንደ ውሃ ሰርጦ የሚገባ ህመም እንደሌለ ነው የምናየው። ይህን ደግሞ የአባትና የልጅ ወይም ደግሞ የእናትና የልጅ የትስስር ገመድ ነው። ወላጆቻችን ወይም ደግሞ አባቶቻችን እናቶቻችን እኛ አንድ ነገር ስንሆን የሆነ በቃ ተፈጥሯዊ ስሜት አለ እና ያ ነገር በኤቢና በአቶ ደረጀ መካከል ብዙም አይታይም። እርግጥ አቶ ደረጀ አሁን ላይም ሆነው ከአሁን በፊት ኤቢ ምናልባትም ልጄ ላትሆን ትችላለች ብሎ ገምቶም አስቦም አያውቅም። ነገር ግን በተደጋጋሚ እንደው በማንኛው ቀን ነው አንቺን የወለድኩሽ፣ እውነት አንቺ ከኔ ከአብራኬ ነው የተፈጠርሽው በማለት በተደጋጋሚ ይናገራል። እንግዲህ ኤቢም በዚህ ነገር ላይ ተጠራጥራም ጠይቃም አታውቅም። ምክንያቱም ኦልሬዲ ከልጅነቷ ጀምሮ አባዬ እያለች ያደገችው እንደዚሁም እናቷ ከአቶ ደረጀ ውጭ ሌላ ሰው እንደማታውቅ ውስጧ ያውቃል። እንደዚሁም ከተጋቡ ወደዚህ አቶ ደረጀና ወይዘሮ ማርታ የተከበረና ደስ የሚል የትዳር ጉዞ ነበረ የነበራቸው እና በዚህ መካከል ኤቢ እንዳትጠራጠር ሆናለች። እንግዲህ ኤቢ አንድ ነገር ከተጠራጠረች በራሷ ጊዜ ጎርጉራ በቃ የምደርስበት ነው የሚመስለኝ። ይህንም ነገር በተለይ የዳጣን የአቶ ደረጀ ልጅ መሆን ማረጋገጥ እስከ ጥግ ድረስ እንደምትሄድ እንደዚሁም ደግሞ በዚሁ አጋጣሚ እሷ ደግሞ የአቶ ደረጀ ልጅ እንዳልሆነች የሚያረጋግጥ አንድ መረጃ ሳታገኝና በስተመጨረሻ ሁሉም ነገር ሳይጸጽታት የሄደችበት መንገድ ሁሉ የጥፋት መሆኑን ሳትረዳ አትቀርም። ቪዲዮ ይሄን ይመስላል። መልካም ጊዜ